በአመት የሰራው ከፍተኛው ገንዘብ ምን ያህል ነው? ከ200 ሚሊዮን ብር በላይ። ገንዘብ እንዴት ነው አንተ ማኔጅ የምታደርገው? ገንዘብ እንዴት ነው ከአንድ ሁለት ከዛ ከሁለት አራት ስድስት እያደረግ እያባዛው የምትሄደው እንዴት ነው? ኢትዮጵያ ውስጥ በጣም ገና ምን ተሰራ እና በጣም ብዙ ነገር መስራት ትችላለህ። ይቅርታ፣ ሰላም ነው። አህዱ እባላለሁኝ እኔ በሚሊዮኖች መለከት ትልቅ ሚዲያ ቻናል አለኝ። ለወጣት ጄኔሬሽን ያስተምራሉ የማስባቸውን አድቫይስ ጠይቃቸዋልና አንድ ደቂቃ ልሰድብህ። ስልክን ጨርስና አንድ ደቂቃ ነው የምጠይቅህ። ሰላም ነው። አድቫይስ እንጠይቃለን እንደዚህ ኢትዮጵያ ውስጥ ያሉት ሰዎች እና ለወጣት ጄኔሬሽን ትምህርት እንዲሆናቸው ማለት ነውና አንድ ደቂቃ ነው የምወስድብህ። ጠይቀህ እሺ ሰርደኛል። እኔ አህዱ እባላለሁኝ። ስምህንና በምን ስራ ነው የተሰማራው? ደምስ እባላለሁ። በማሽነሪ ፓወር ቱልስ ምናምን ቶታል የሚባል ካወቅ ከተማ ውስጥ ኦኬ፣ የዛ አከፋፋይ ቢዝነስ ኦነር ነህ። ምን ይባላል የድርጅት ስም? ቶታል ቱልስ ኢትዮጵያ። ቶታል ቱልስ ኢትዮጵያ። የመጀመሪያ ሚሊዮን ሜክ ያደረግከው በስንት ዓመት ነው? የመጀመሪያው ሚሊዮንን ሜክ ያደረግከው? አላስታውስም። ሜቢ ከ20 ዓመት በፊት። ከ20 ዓመት በፊት። አሁን ስንት ዓመት ነው? ስንት መስላለህ? እድሜ አይነገርም ምናምን ይባላል። ኦኬ፣ ችግር የለውም። እኔ እነግርሃለሁ 53 ዓመት ነው። 53 ዓመት ነው። የመጀመሪያ ሚሊዮን በዛን ጊዜ ወጣት እያለ ሜክ ስታደርገው ምንድን ነበር የሰራው ስራ? ይሄው ስራ፣ በዚሁ ስራ ነው የተነሳው። አሁን ብዙ ወጣቶች ቢዝነስ ለመጀመር ያስቡና ወደ ቢዝነስ ለመግባት ካፒታልም ያጥራቸዋልና አንተ ያ ነገር እንዴት መነሻ ያገኘው? ካፒታል እንግዲህ አነስ ካለ ነገር መጀመር ትችላላችሁ። አሁን ለምሳሌ አንተ እየሰራው ያለው ስራ ለምሳሌ ምናልባት ሶሻል ሚዲያ ላይ ነው አይደል የምትሰራው ያለው ያለህን የራስህን እውቀት በመጠቀም መጀመር ይቻላል ከትንሽ ነገር ማለት ነው። የግድ ትልቅ እንትን ሊሆን አያስፈልግም እና ስራን አለመናቅ ነው። ስራ ስንሰራ ስራችን አለመናቅ ከትንሽ መጀመር ማለት ነው። ከትንሽ መጀመር ካለህ ነገር መጀመር ትችላለህ። ካለህ ነገር ማለት ነው። ካለህ እውቀት ገባ ትንሽ ነገር ነች ብትበዛው። የግድ ትልቅ ነገር መሆን የለበትም። ገባ በጨዋነት ገባ ታማኝ በመሆን ስራ የምትሰራ ከሆነ ለራስህም ታማኝ ለህብረተሰቡም ታማኝ ከሆንክ ለሀገር ታማኝ ከሆንክ ኦፍ ኮርስ ሰው አንተን ይፈልጋል። ገብቷል። ለመፈለግ መጀመሪያ እኛ ራሳችን ታማኝ መሆን አለብን ማለት ነው። ኤግዛክትሊ። አንተ በመጀመሪያ የሰራው ስራ ላይ ያገኘው ገቢ ምን ያህል ነበር? እንደዛ ላስታውሰው አልችልም። በመጀመሪያ ስራ ረጅም ጊዜ ነው። ረጅም ጊዜ ቆይቷል። በጣም 30 ዓመት በፊት ነው እኔ የራሴን ስራ መስራት የጀመርኩት። የራስን ቢዝነስ ያቋቋምኩ። ከሱ በፊት ተቀጥረህ ሰርተሃል? ከቤተሰብ ጋር። በአመት የሰራው ከፍተኛው ገንዘብ ምን ያህል ነው? በአመት የሰራሁት ከፍተኛ ገንዘብ ሜቢ ከ200 ሚሊዮን ብር በላይ። 200 ሚሊዮን ብር በአንድ አመት? አዎ። ዋው። ቤስት የምትለው አድቫይስ የሰማኸው ምንድን ነው? ይሉኝታ ራስህንና ህግን ይጎዳል የሚባል አባባል አለ። ይሉኝታ ራስህንና ህግን ይጎዳል። ገብቷል? ምን ማለት ነው? ያ ማለት እንግዲህ በይሉኝታ አንዳንድ ጊዜ ነገሮችን እንትን ስታደርግ አንተንም ትጎዳለህ። ከእንደገና ደግሞ በህግም ሊያስጠይቅ ይችላል። ስለዚህ ይሉኝታ መኖር የለብንም ማለት ነው። ይሉኝታ አለው። ገብቷል? ሊኖር በሚያስፈልግበት ቦታ ይኖራል። ግን በይሉኝታ አንዳንድ ያልሆኑ ነገሮች የምታደርግ ከሆነ በይሉኝታ ምክንያት ራስህንም ትጎዳለህ፣ ህግንም ትጎዳለህ። በጣም ብዙ የኛ ኢትዮጵያውያን ስንባል ይሉኝታ ያጠቃናል። ይሉኝታ አለ። ገብቷል? ልክ በመልካም ነገር ሊኖር የሚችለውን ያህል ደግሞ ብለህ ባልሆነ አይነት ሁኔታ ስትጠቀመው ይሉኝታን አንተም ትጎዳለህ፣ በህግም ሊያስጠይቅ ይችላል። በዛው ወይ ማለት ነው። በጣም ለየት ያለ ነገር ንገረኝ። አሁን ብዙ ወጣቶች ሀብታም መሆን ይፈልጋሉና እንዴት ሀብታም መሆን ይቻላል? ቅድም እንዳልኩ ሀብታም መሆን የሚቻለው ካለ ከትንሿ ነገር አክብረህ ስትነሳ ነው። ገብቶሃል? ያችን ነገር ማብዛት ይቻላል። ገብቶሃል? በታማኝነት መስራት መቻል አለብህ። ለራስህ ክብር መስጠት መቻል አለብህ። አልባሌ ቦታ ከመዋል ራስህን መቆጠብ መቻል አለብህ። እንደዛ ከሆንክ ሰዎች አንተን ያምነዋል። ትልቁ ነገር ደግሞ እምነት ነው። አንተን የሚያምን ሰው በበዛ ቁጥር ገብቷል ከአንተ ጋር አብሮ መስራት የሚፈልግ ሰው ይበዛል ማለት ነው። ስለዚህ ሀብታችን በአንድ የምንገነባው ሳይሆን በየቀኑ የምናደርጋቸው ራሳችን ላይ የምናደርገው ለውጥ ነው ማለት ነው ወደፊት የሚያመጣልን። ትክክል። ስለዚህ ታዋጭ ነው የምትለው ኢንቨስትመንት ዘርፍ ምንድን ነው? ኢትዮጵያ ውስጥ ሁሉም ነገር በጣም ብዙ ነገር ያዋጣል።
ኢትዮጵያ ውስጥ በጣም ገና ምን ተሰራ እና በጣም ብዙ ነገር መስራት ትችላለህ። በጣም ብዙ ነገር ማለት ነው። ያው እያየነው ነው ያለውን ነገር ያለውን ለውጥ ማለት ነው። እና ኢትዮጵያ ውስጥ ትንሽ ቁጭ ብለህ ማሰብ ነው የሚጠይቀው እንጂ ብዙ ነገር መስራት ይቻላል። ብዙ ነገር ማለት ነው። ብዙ ክፍት ስራዎች አሉ ማለት ነው። አዎ አሉ። በቤት የተማርከው ስለ ገንዘብ ትልቁ ነገር ምንድን ነው? ገንዘብ ጠቃሚ ነው፣ ለስራ ያስፈልጋል። ግን ደግሞ እንዲበዛ አድርገህ ነው መስራት ያለብህ አይደለ? ገንዘብ እንዴት ነው ላይክ አንዱ ሁለቱን አራት እያደረግ ለማብዛት ነው መስራት ያለብህ። ያ ደግሞ ምን ማለት ነው? ሌላውን ሰው እንዲጠቅም አድርገህ ሌላውን ህብረተሰብ እንዲጠቅም አድርገህ ገብቶሃል አይደል? በአንተ ስር ሌሎች ሰዎች ሊኖሩ ይችላሉ። ለነሱ ጥሩ በማስተማር በእንደዛ አይነት ነገር የምትሰራ ከሆነ ጀስት የተወሰነች ነገር ትበቃለች ለአንተ። ግን ደግሞ ያን ነገር በማብዛት ሌሎችንም ለመጥቀም ሀገርንም ለመጥቀም አካባቢንም ቤተሰቦችንም ለመጥቀም ከኛ አልፈን ሰዎች መትረፍ አለብን። ጨርሻ እንድጠይቅና ጨርሰናል። ሰዓት ነው ስልክ ቢቅርታ። ግን ስኬት ለአንተ ምንድን ነው? እንግዲህ ክርስቲያን ነኝ። ትልቁ ስኬት አምላክህን ማወቅ ነው። ገባ? ከአምላክ ጋራ ጥሩ ግንኙነት እንዲኖረ በየቀኑ መጸለይ አለብህ። ከአምላክ ጋር ጥሩ ግንኙነት ካለ ሁሌም ገብቷል አይደለ? ወደ ትክክለኛው መንገድ እንድትመራ እግዚአብሔር ያግዛል። ስለዚህ ለእኔ ትልቁ ስኬት ከአምላክ ጋር አብሮ ጥሩ ሪሌሽንሺፕ መፍጠር ነው ከአምላክ ጋር። ኦኬ ብዙዎች ከገንዘብ ጋር ያያይዙታል ስኬትን እና ለየት ያለ ነገር ሊነገርህ ደስ ይላል። ውድቀት አጋጥሞ ያውቃል በህይወትህ? ውድቀት አጋጥሞኝ አያውቅም፣ እግዚአብሔር ይመስገን። በጣም ደስ ይላል። አሁን ውድቀት ለሚያጋጥማቸው ሰዎች በምን አይነት መንገድ ቢያልፉት ብለህ ትመክራለህ? እንግዲህ መውደቅ መነሳት ሊኖር ይችላል። ልክ ነው፣ እውነት ነው። ግን እንዳልኩህ ለእኔ ትልቁ ስኬት ከአምላክ ጋራ ያለ ግንኙነት ወሳኝ ስለሆነ ሁሌም እግዚአብሔር ደግሞ ይረዳል፣ ያግዛል። ገብቷል። ስለዚህ ጥሩ እንደዚህ አይነት ሁኔታ ሲያጋጥም ከጎን ሁሌም ገብቷል አይደል? ጥሩ ግንኙነት ከአምላክ ጋር ካለ ገባ ማይንድ ሁሌም በእግዚአብሔር መንፈስ ስለሚሞላ ያንን ውድቀት እንዴት ማለፍ እንዳለበት እግዚአብሔር ራሱ ይነግራል ብዬ ነው የማስበው። ስለዚህ በእምነታቸው ላይ ጠንካራ ሆነው ከእምነታቸው ጋር ቁርኝት ሲያደርጉ ችግራቸውን ራሱ ይፈታላቸዋል ማለት ነው። አሁን በዚህ ሰዓት ወጣቶች ጊዜያችንን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ብንሰራበት የተሻለ ሀብታም ሚሊዮነር ያደርገናል ብለው ያስባሉና አንተ በዚህ ጉዳይ ምን ታስባለህ? እንደዛ እንኳን አይሆንም። ገባ ከዚህ በፊት ድሮ ማለት ነው የዛ አይነት ቻንሶች ነበሩ። ብዙም ሳትማር ገንዘብ ማግኘት የሚችልባቸው ነገሮች ነበሩ። ዛሬ ግን እውቀት የግድ ያስፈልጋል። ያለ እውቀት ካሁን በኋላ እኔ ከቀጥለው ጄኔሬሽን ኢቭን አሁን ስታፍ በጣም ከባድ ነው። የግድ የሆነ ሙያ ሊኖረን ያስፈልጋል። የግድ ትምህርት የግድ ያስፈልጋል። አብረህ ማስኬድ ትችላለህ፣ ጥሩ ነው። እየሰራህ መማር ጥሩ። ከዛ በተረፈ ግን በጣም በእናንተ ኤጅ ትምህርት መጀመሪያ የግድ አስፈላጊ ነው ብዬ አስባለሁ። ግን አንድ ማወቅ የምፈልገው ነገር አለኝ። እኔ በጣም ማወቅ የምፈልገው ነገር አለኝ። ገንዘብ እንዴት ነው አንተ ማኔጅ የምታደርገው? ገንዘብ እንዴት ነው ከአንድ ሁለት ከዛ ከሁለት አራት ስድስት እያደረግ እያባዛው የምትሄደው? እንዴት ነው የገንዘብ ጥበቡ? ገንዘብ ሊያድግ የሚችለው ያው ሁሌ በመስራት ነው። ሁሉ ጊዜ ትሰራለህ። ዛሬን ስትሰራ ነገ ደግሞ ታያለህ ነገሮችን። ቪው የሚባል ነገር አይደል? ገብቶሃል? ቀድመህ ፕሪዲክት ማድረግ መቻል አለብህ። የሆነ አሁን በእኛ ስራ ቀድሞ የሚሰሩ ስራዎች ይኖራሉ። ገብቶሃል አይደል? ትልልቅ ፕሮጀክቶች አሉ አይደል? አሁን መንግስት ያሰባቸው ፕሮጀክቶች ቀደም ብለህ ታጠናለህ ማለት ነው። እንደዚህ አይነት ነገሮችን ስታስብ ገንዘብ ማግኘት ያለብህ እንዴት እንደሆነም ያው ከተለያየ እንትን አሁን ስለዚህ ገንዘብ ቆጥቤ የሆነ ነገር ላይ ኢንቨስት ማድረግበትን ቦታ ማወቅ አለብኝ ማለት ነው፣ ገንዘቤ ለማባዛት። ያ ኤግዛክትሊ። ግን ቁጠባ ትመክራለህ? ቁጠባ ኦፍ ኮርስ በጣም እመክራለሁ። መቆጠብ መቻል አለብህ። አሁን አንተን ከዜሮ ጀምር ብልህና በዚህ ሰዓት ምን ልጀምረው የምትችለው ምን አይነት ቢዝነስ ነው? በዚህ እድሜ ማለት ነው በዚህ እድሜ ማለት ነው። ከዜሮ መጀመር ማለት እንግዲህ እኔ አሁን 53 ዓመቴ ነው ብያለሁ እና ከዜሮ ነው የምትልኝ? በዚህ እድሜ ከዜሮ ላስጀምር ብላ ቀላል መንጃ ፈቃድ አለኝ። ሹፌር መሆን እችላለሁ።
ገብቷል። ታክሲ መንዳት ሊሆን ይችላል ራይድ። እንደገና በሙያዬ ላይ እንግዲህ ያው ከዜሮ ስለከኝ ሙያም ከዜሮ ነው ማለት ነው። እንግዲህ አሁን በቀላሉ ልሰራው የምችለው በ53 ዓመት ስለሆነ ማለት ነው። ገብቷል። ምክንያቱም ያነሰ ነው መቼስ ካሁን በኋላ የሚሄደውና በቀላሉ ለምሳሌ ወይ ልጆች ማስተማር ሊሆን ይችላል፣ ኦር ደግሞ እንዳልኩት ታክሲ መንዳት ሊሆን ይችላል ትራንስፖርት ስራ ላይ፣ ኦር ደግሞ ቁጭ ብለህ የተለያዩ ስራዎችን እንግዲህ ሜቢ ኦንላይን እናንተ እንኳን እንደዚህ የበለጠ እናንተ ናችሁ የምትሰሩት ካለን እውቀት በኦንላይን ምናልባት ሊሰሩ የሚችሉ ስራዎችን የዛ አይነት ነገር መስራት ሊሆን ይችላል። አሁን ይሄን የጠየኩህ ከምን አንጻር ነው? አንተ ቢልድ ያደረግከው ትልቅ ካምፓኒ አለ አይደለ? ያን ካምፓኒ ያደረክበት ትልቅ ፕሮሰሶችን ተምርሃል ብዬ አስባለሁ። እና የሆነ ነገር አዲስ ነገር ጀምሮ ላይ ለማድረስ ብዙም ጊዜ ይፈጅብሃል ብዬ ስላላሰብኩኝ ነውና ከዛ አንጻር ነው ያልኩህ። ሆነ ድርጅትን ከከፈት ስንት ዓመት ሆነው? እስከ 30 ዓመት በላይ 30 ዓመት በላይ። አሁን ድርጅታችሁ ኔክስት ላይ ምን ለመስራት አስባለሁ? አሁን ካለበት በላይ እኛ አሁን ድርጅታችንን በጣም ማስፋት ነው የምንፈልገው። ላይክ አሁን ኢትዮጵያ ውስጥ የሌሉ ለምሳሌ አሁን ሸቀጥ ወይ ሱፐር ማርኬቶችን ታውቃለህ አይደል? ከሱፐር ማርኬት በታች ደግሞ ትንሽ ሱቆች አሉ። ያ ነው እያደገ ሄዶ ሱፐር ማርኬት ይሆን። የኛ ስራ ደግሞ ቢልዲንግ ማቴሪያልስ ላይ የሚያተኩር የኮንስትራክሽን ማሽነሪዎች ላይ ነው እና የዛ አይነት እንደ ማርት የሚባላል ልክ እንደ ሱፐር ማርኬት በቢልዲንግ ማቴሪያልስ እንደ ማርት ማድረግ ነው የምፈልገው። ኦልሬዲ ጀምረናል። አንድ እሱ ነው። ሁለተኛ ኢንዱስትሪ ላይ የሞከርን ነው። እሱንም ማስፋት እንፈልጋለን። የተወሰኑ ስራዎችን ደግሞ ከውጭ የምናስመጣቸውን እቃዎች እዚሁ መገጣጠምም የጀመርናቸው አሉ። እነሱ ላይ ጠንክረን መስራት እንፈልጋለን ማለት ነው። በጣም አሪፍ የሆነ ቀን መጥቼ እንደምጎበኝ ተስፋ አደርጋለሁኝ። አሁን እኛም ቪዲዮ ብዙ ወጣቶች ነው የሚመለከቱት ልክ እንደኛ አንጎችና እኛም አላማችን ምንድነው ልክ እንደኛ ወጣቶች ከእናንተ አይነት በቢዝነሱ ላይ ትልቅ እርምጃ ከተራመዱ ሰዎች ትምህርት ወስደው የራሳቸውን ቢዝነስና ይቻላል የሚለው መንፈስ እንዲያዳብሩ ነውና በመጨረሻ የመሰናበቻ ቅድም እንዳልኩ ይቻላል። ኢትዮጵያ ትልቅ ሀገር ነች። በጣም ብዙ ኦፖርቹኒቲ ያለበት ሀገር ነውና ገብቷል። ስራ መናቅ የለባቸውም። ስራን ሳይንቁ በንጽህና በታማኝነት ለራሳቸውም ጭምር ታማኝ ሆነው ከአልባሌ ቦታ በመራቅ ነገሮችን እንትን ማድረግ ይችላሉ። መስራት መለወጥ የማይቻልበት ምንም ምክንያት የለም። ማድረግ ይቻላል። ጀስት አሁን እናንተ እንደምታደርጉት ማለት ነው። ምንም ነገር አድካሚ ሊሆን ይሆናል፣ ግን ደግሞ ተስፋ ባለመቁረጥ ነገሮችን ዞር ዞር ብሎ በማየት ያለውን ያው የዓለም ቪው እንደምታየው ነውና ኢትዮጵያ ውስጥስ ብላችሁ ማሰብና ትንሽ እንትን ማድረግ ያው ከእናንተ ይጠበቃል። የድካም ፍሬው ጣፋጭ ነው ማለት ነው። ስለዚህ መጨረሻ ላይ የምናገኘው ፍሬያችን አሪፍ ስለሚሆን ጠንክረን መስራት አለብን። yes exactly። በጣም አመሰግናለሁ ለሰጠኸኝ ጊዜ ለሰጠኸኝ እውቀት። ሌላም ጊዜ እንገናኛለን ብዬ አስባለሁ። ቴንክ ዩ ሶ ማች። እሺ